እሺ ሴቶቹ ሰዱ ተባሉ። ጸዲ በቃ ቆንጆ ሴት እንስጦት አሉ። ችግሩ ሴት ነው አሉ። በቃ ጸዲ ሴት በሀገሪቱ ላይ አሉ የሚባሉ ሴቶች እንስጦት፣ እንደፈለጉ ያድርጓቸው አሉ። አንድ በይ። ሁለት የፈለጉትን ገንዘብ እንስጦት፣ ሀብት እንስጦት። ሁለት በይ። ስልጣን የፈለጉት ስልጣንም ከፈለጉ እንስጦት አላቸው። የፈለጉትን ስልጣን በቃ እና አንግሶት ከፈለጉ አላቸው። አራተኛ ነገር ደግሞ ዝና ከሆነ የፈለጉት በዝና ላይ ዝና እናጎናስፈው። ግን አሉ ይህን አላህ የሚለውን ነገር ተው አሏቸው፣ ነብዩ መሐመድን ማለት ነው። ነብዩ መሐመድ ደግሞ አሻፈረኛሉ። አይ አላህን ተገዙ አሏቸው። ማለት በዛ በነበረበት ዘመን በጣም ታማኝ የተባሉ ይህ ሰውዬ አላህን ግን ተገዙ ስላሏቸው ታማኝነታቸውን ከአፈር ጋር ቀላቀሉት። በቃ ይሄ እስልምና ባጭሩ ይሄ ነው በቃ። እና መዳን ላይ የሰጠው እንትን ምናቡ በጣም እስልምና ትንሽ ጥልቅ ነው የሮሽ ነገር ማለት ነው። ይሄን ስታየው እኔ ጃኒ እስልምና ያጅበኛል በጣም በቃ። እኔ አልሐምዱሊላህ ሙስሊም በመሆኔ በጣም ደስተኛ ነኝ በጣም ወላሂ። እና እስልምና ሃይማኖት ከክርስትና ሃይማኖት የሚለይብኝ እያወሹ በመጣሽ ቁጥር የበለጠ እየተደላደልሽ ነው የምትሄጂው። አይ ከባዱ ነገር ምንድነው መሰለህ? ማመን ነው ማለት እምነት በጣም ከባድ ነገር ነው። ስታምን ነው የሆነ ነገርን ልክ ነው ብለህ ልትቀበል የምትችለው። እኔ ስኖር ተቀብዬው ቤተሰቦቼ በሰጡኝ ልክ ነው ተቀብዬው እየኖርኩ የነበረው። ከዛ በኋላ እድሜ፣ ብስለት፣ ጭንቅላት የሚባል ነገር ሲመጣ ጥያቄ ይፈጥርብዋል። እንኳን እምነትህ ላይ አይደለም ላይፍህ ላይ ራሱ እኮ ጥያቄ የሚፈጥሩብህን ነገሮች ማስተካከል ያሉብህን ነገሮች እኮ አምነህ ታስተካክላለህ አይደል? ስለዚህ እነዚህ ጥያቄ ፈጠረብኝ፣ ጠየቁ። ምላሹ የትኛው ላይ እንደሚያልፍ አላውቅም። ጃዬና አንተ እስልምና ላይ ስትገባ ማለት ያው ስለነበርክ ብዬ ነው። እስልምና ላይ ስትገባ እነዛ የነበሩትን ነገሮች የምታመልካቸው ነገሮች ሁሉ ነገሮች አሉ። በቃ የምታምንባቸው የነበሩ ነገሮች እነዛ ነገሮች ትተሃቸው ስትመጣ የተሰማህ ስሜት አለ? አክቹሊ ምን መሰለሽ እኔ እንዳጋጣሚ ሆነና ከክርስትና እንደወጣው ወዲያው ወደ እስልምና ሊርኩ ገባሽ ማለት ስለ እስልምና ማጥናትም ፍላጎቱም ሀሳቡም የለኝም ነበር በፍጹም። እስልምና በቃ እኔ እስልምና የሚመስለኝ አንድ ለማስከበር ይሄ መለኮቴ ምናምን በሚል እንትን ተደባብሶ የራሱን ነገር ያሳከበት ሃይማኖት ነው ብዬ ነበር ማምነው። ግን ይገርመኝ ነበረ ሂዝ ስማርት ጋይ ማለት ነው። እኔ አይቻላቅም። ምክንያቱም አስቢው ነብዩ መሐመድ እንደዚህ እየተተቹ ማለት ነው ገባሽ አይደለ? ግን ይህን ያህል ተጽዕኖ ፈጥሯል። እነሱን እናወራችሁና እንቀጥላለን። ትንሽ እንትን አሉ መሰለኝ። እሺ ሆፕ አለክ እንቀጥላለን። እሺ አይጤ የቆምንበትን አስተውሽኝ። እሺ መቅዲ ቆይ አንድ ጊዜ እኔ እሺ አይጤ ክርስቲያን ነበርሽ? ያቀል ጠይቃት። እኔም ክርስቲያን ነበርኩኝ። እኔም ጠይቂኝ ከፈለግሽ። አይሰማም? አዎ አንተን አውቃለሁኝ እሷን እና እቺ ራሱ ሊዲያ የምትባለው የማርያምን ስዕል አድኖ አድርጋ ሪፖስት የምታደርገው ሌላ ነው። ለምን ማስመሰል አስፈለገ? ቀጥይ ጥያቄሽን። አሁን እኮ ሌላ ነገር ሰው ጥያቄ አለኝ አልሽኝ። ቀጥይ። አይ ቆይ ትጠይቅሻለች። እሺ ሰባቱ ምስጢራት ቤተክርስቲያን ቆይ መቅዲ አይደለም እያስመሰሉ ነው፣ የምር እያስመሰሉ ነው እኮ። ቆይ ትጠይቂያለሽ፣ እኔ ታወሪያታለሽ። ችግር አንድ ነገር ልንገርሽ ብዬ ነው። እሺ ይሰማል መቅዲ?
በእስልምና ሃይማኖት አንድ ሰው እኔ ሙስሊም አይደለሁም ካለ ከእስልምና በቀጥታ ይወጣል። እሺ ይህን ነገር እወቂ። አውቃለሁ። በቃ አሁን እኛ አይጤ እኔ ሙስሊም አይደለሁም ካለች በቃ ሙስሊም አይደለችም። ብትሆን ራሱ ከእስልምና ወጣለች። ክህደት ነው። እሺ እና ሊዲያም ብትሆን ማለት ነው። ታዲያ እሺ ማለቴ የማርያምን ስዕል አድርጎ የሙስሊምን ሪፖስት እያደረጉ ያኔ ሁለት አይሆንም? አይጋጭም? አዎ ምን መሰለሽማ አሁን እኔ የሚመስለኝን ነው። በቤቷ እኮ ገብተህ ማየት ትችላለህ። በቤቷ አዎ ምን መሰለሽማ እንደዚህ የሚሆነው ማለት ነው። ለእኔ እኔ ራሷ ሰጥ እኔ ክርስቲያን ትሁን ሙስሊም ትሁን እኔ ሁለቱም መተው ያሉንን ነገር ነው እኛ ፈተሻቸውን። ገባሽ አይደለም? ግን እኛ በእኛ በኩል ያለውን አቋም ልንገርሽ። አንድ ሰው እኔ ሙስሊም አይደለሁም ካለ በቃ ሙስሊም አይደለም። ግን ምን አይነት ነገር እንዳለ ታውቂያለሽ? ከክርስትና የወጡና እስልምና ላይ ኢንተረስትድ ሲሆኑ ኢንተረስትድ የሆኑበትን ነገር እንደዚህ ያደርጋሉ። ግን አንድ ነገር ልንገርሽ፣ ሊዲያም ቢሆን ሊዲያ እሺ እያስመሰለች ቢሆን ማለት ነው። አንድ ነገር ልንገርሽማ እንደዚህ አይነት ነገር ላይ እንድትሸወዳለች ጅል አይደለችም። ገባሻ? በልጥናት እንደዚህ አይነት ነገሮች ላይ መጠንቀቅ ትችል ነበር። አልገባህም? እዚህ አሁን ላይ እዚህ እንትን ላይ ያለው አልገባህም? ብዙ ሰዎች እኮ ክርስቲያን ታይሆን ሙስሊም ነኝ ሳይሉ ክርስቲያን ነኝ እያሉ እያጭበረበሩ ነው ያሉት። ምክንያቱም ላለመሸነፍ ሲሉ ማለት ነው። እና አሁን ሳየው ቤቷ ገብቼ ሌላ ነገር ነው ማለት ሪፖስት የምታደርገው ሌላ ነው። ደግሞ ያደረገችው ስዕል አድኖ ነው። እንዴት ይሆናል ይሄ ነገር? እናንተ አስገብታችሁ አታዩም ወይ? ዝም ብላችሁ ከማስተማር መጠየቅ አይሻልም ወይ? ያስቀድማችሁ እና አንዴ ብቻ ጠይቃትችን አይጤ የምትባለው እሺ ክርስቲያን ከሆነች እስኪ አንዴ ጠይቃት። አንድ ነገር ልንገርሽ። እሺ ክርስቲያን ከሆንሽ ሰባቱን እስኪ ምስጢረ ቤተ ክርስቲያን ንገረኝ። ቆይ ተረጋጊ መጀመሪያ እናት። አንድ ሰው የፈለገውን ነገር መከተል መብቱ ነው አይደል? መብቱ ነው አይደል? በጣም ደስ ይለኛል። መብቱ ነው አይደለም? ያ ደስ ይለኛል ውዴ። መብትሽ ነው። መብትሽ ነው። መብቴ ነው አይደል? ያልገባኝን ነገር መጥቼ መጠየቅ መብቴ ነው አይደለም? ከልብሽ ከሆነ መብትሽ ነው ውዴ። ከልብሽ አንድ ክርስቲያን እንኳን ፎሎ ሳታረጊ እንዳለ ሙስሊም ፎሎ አድርገሽ እዚህ ጋር መተሽ እንደ ክርስቲያን የምታወሪው ለምንድን ነው? ምን አስፈልገ? እኔ ኦርቶዶክስ እስኪ በቃ ክርስቲያን እኮ እሺ ጠይቅሽ። ክርስቲያን ከሆንሽ እስኪ ሰባቱን የቤተ ክርስቲያን ምስጢራት ንገሪ። ሰባቱን ነው የምነግርሽ። አምስቱን የቤተ ክርስቲያን መሰረታዊ ነው። ኦኬ ምስጢረ ጥምቀት፣ ምስጢረ ሜሮን ልቀጥል። ምስጢረ ቁርባን፣ ምስጢረ ዮሐንስ። እሺ ቀጥይ። እሺ እናትዬ እኔ ቤተክርስቲያን ውስጥ ያደኩ ሰው እንገርሽ አዳምጪኝ። ቤተክርስቲያን ውስጥ ያደኩ ሰው ቤተሰቦቼ ቆራቢ ናቸው። አንድ ነገር ልንገርሽ፣ አርብ ተቀርቶ አርብ ተቀርቶ እስከ እሑድ ተጠጥቶ ያለበት ውሃ ተጠጥቶ ያደኩበት ቤት ነው። እሺ አንድ ሰው ሊጠይቅ ሲመጣ ይሄን ያህል እንትና ለምን አታረጊም? እሺ ቀጥይ ውዴ። እንደኔ ማለት ነው እንደኔ ስልናን የሚወደው የለም። እኔ እማራለሁኝ ግን ሲያስመስሉ ያናድዱኛል። ነገርኩሽ፣ ንገሪኝ አላልሽኝም እንዴ? ነገርኩሽ። እሺ ቆይ አንዴ ንገሪኝ አልሽኝ። ቆይ አንዴ ላስማማችሁ። እሺ አልነገርሽኝም? ቆይ መቅዲ ማን አስወርዷት ነው ሰው ወይስ ወርዳ ነው? መቅዲ ካለሽ ተመለሽ። አይ ሰባቱን ምስጢረ ቤተክርስቲያን ንገሪኝ አለችኝ። ነገርኳት አይደለ? ሰባቱን መቅዲ ካለሽ ተመለሽ። ጃዬ ቀጥል ከሌላ ሰው ጋር። እሺ መቅዲ ካለሽ ተመለሽ። በነገራችን ላይ አንድ ነገር ልነግራችሁ የምፈልገው ነገር ሰባቱ ሚስጥራት ላይክ
5ቱ ሚስጥራት አሉ። እኔ ስማቸው ራሱ ጠፍቶብኛል ነው። 5ቱ ሚስጥራት እንትን ናቸው፣ የቤተ ክርስቲያን መሰረታዊ ትምህርቶች ናቸው። አዎ የሚስጥረ ስላሴ እና ሚስጥረ ትንሣኤ ሙታን፣ ሚስጥረ ቁርባንና ሚስጥረ ጥምቀት። 7ቱ ደግሞ ሚስጥረ ተክሊል፣ ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ሚስጥረ ሜሮን። እንደገና ደግሞ ተክሊልም አለ፣ ክህነትም አለ፣ ንስሐ አለ። አንድ ደግሞ አለ ምንድነው ቀንዲል ነው ምናምን የሚባል ነገር አለ። ማለት እነዚህን ነገሮች ራሱን ያወቅኩት እኔ ኦርቶዶክስ ሃይማኖት ላይ ያለው በደም አላስታውሳቸውም ነበር እና እዚህ ከመጣሁ በኋላ ነው እንትን ያልኳቸውና ያው ይመሻል። አይ መቅዲ ብገባ አንዴ ፈልጋታለሁ ታውቃለህ? አዎ እንግዲህ የለችም። እንግዲህ ብትመጣ አስገባት ነበር። እንደምትናደዱ አላውቅም እንዴ። ቅድም የሆነ የሚባለው በቃ እንትን ሊለኝ በቃ ቢያገኘኝማ አንቆኝ ይገለኝ ነበረ። እኔ አሁን ለምሳሌ እሺ በቃ ሆፕን እናስቀጥለውን እንቀጥላለን ካንቺ ጋር። እሺ ሆፕ እንትን አይጤ እሺ ሆፕ እንዴት ነህ? ሆፕ አለክ? እያወራህ እኮ ነው። ሚዩት ነህ? ሰላም እንዴት ነህ? አማኑ እንኳን ደህና መጣክ። ከየትኛው ቤተ እምነት ነህ? ኦኬ። ኦርቶዶክስ ሃይማኖት ላይ እስካሁን ሊቃውንቶች የተከራከሩበት ያልተስማሙበት ነገር አለ። ምን ትላለህ ስለዚህ ነገር? እኔ እንኳን ላወራ የፈለኩት ነገር ስላለ ላወራ ስለሱ ትቼ ማለት ነው። ስለምንድን ነው ልታወራኝ የፈለግከው? ለምን መሰለህ? እሱ ከስርም ታብታብ እያደረግኩ መማር እችላለሁ። ፕላስ ደግሞ እሱንም ያው እንግዲህ ካስጠጋችሁኝ ነው እንጂ የሆነ በቃ ሚውት በማድረግ በማስወረድ ምናምን ከሆነ እኔም ሌላ ቤት ሄጄ ልማር እችላለሁኝ እና ለማወቅ ታክል ደግሞ አሁን እዚህ ጋር ሊዲያ አይጤ ምናምን ክርስቲያን ነበሩ ይኖሩ ምን ችግር አለው? ሙስሊም ከሆኑ እነሱ ጭንቅላታቸው እንትን ያለውን ነገር መቀጠል ይችላሉ፣ ችግር የለውም። እዚህ ጋር ፖለቲካ ተሰራ ለሚባለው ነገር ቢሰራ ካለ ምን ችግር አለው? ፖለቲካ ዛሬ የተጀመረ ነገር አይደለም፣ ግን በሃይማኖታዊ ነገር ፖለቲካ ስለማይጀመር ማለት ነው። ግን እኔ እዚህ ጋር አንድ እንትን ማለት ፈልጎም እንደሆነ ታውቃለህ ጃቢር፣ እኔ አሁን እዚህ ጋር ሃይማኖት በጣም ተምታታብኝ ታውቃለህ። ሚዲያም ብዙ አልከታተልም እና ግን ስለ ሃይማኖቴ እንግዲህ እግዚአብሔር በምህረቱ ይደፈኝና ማወቅ ያለብኝን ነገር አላወቅኩም። እግዚአብሔር ለምሳሌ አንድ ነው በሚለው ነገር እግዚአብሔር አንድ ነው፣ እኔ በአንድ ነው የማውቀው። እሱን አሁን ስለ ስላሴ ምን ብትለኝ እሱን ሚስጥሩንም ስላልተማርኩት ነገር ልነግርህ አልችልም እና ከቻልኩ ደግሞ ጊዜ ከሰጠኝ እግዚአብሔር እማራለሁኝ። ግን እዚህ ጋር ደግሞ ስለ እስልምና ማወቅ ከፈለኩኝ ደግሞ ቁጭ ብዬ እማራለሁ። ግን እዚህ ጋር ትንሽ የንጽጽር ቤት ስለሆነ ስለ እስልምና መማር ስለማልችል ብዙ መቆየትም አልችልም። ለምን ጠቅላላ እውቀትን ነው ፈልገው ስለሆነ ማለት ነው። ግን እኔ እዚህ ጋር እኔ ባለፈው አሁን ንጽጽር ተደርጎ ውይይት ሲደረግ እዛ ላይ ነበረና ስለዚህ ነገሮች እንትን ያልኩትና መከታተል የጀመርኩትኝ ማለት ነው። ግን ጃቢር ምን አለ መሰለ፣ እስኪ ትንሽ አሁን ከዛ ወዲህ ኢምራንም በቃ ከኔ የሚወያይ እያለ ስለሆነ ሌላም ሰው ደግሞ ከኔ የሚወያይ እያለ ሊኖር ይችላል። ግን እኔ አሁን አላህ አንድ ነው ብትለኝ እግዚአብሔርና አላህ አንድ ከሆኑ አዎ አላህ አንድ ነው እላለሁ፣ የስንትን ችግር ስለሌለው ማለት ነው። ግን እዚህ ጋር እኔ አሁን ሁለት ሰው ንጽጽር ላይ በፖስት ገብተው ቢነጻጸሩና ቢያወሩበት የዚህኛውም እዛ ቁጭ ብሎ ለሌላ ሰው የሚያስተላልፈው ትምህርት ምን አይነት ነው፣ ለዚህኛው ይሄኛውስ ምን አይነት መልስ ሊሰጥ ይችላል ብዬ ስላሰብኩኝ ኢምራንን ከአንድ ሰው ጋር ቀጠሮ ተይዞ ቢያወሩበት ስለ ሃይማኖት እኔም ብሰማው ስለ እውነቱ ማለት ነው። አሁን እዚህ ጋር እኔ ስለ ስላሴ ብታወራኝ ካልመለስኩልህ
ምን ኦዲየንሱ ምንድነው እንትን የሚለው ምንድነው የሚጠቀመውስ የሚማረውስ? አንድ ነገር ልንገርክማ የእፎይና የወሱን እይታ የተቋል ሙሉ ሱሪቻለሁ ላይክ ኒውትራል ሆነክ ስለ ውይይቱ አስተያየት ከሰጠክ እሱ ለማስተማር እየሞከረ ነበር። ያኛው ደግሞ ሁሱን ለማሸማቀቅ ነጥብ ለማስጣል በቃ ይሄ የዱርዬ ነገር ነበር ሲሰራ የነበረው እና በዛ በኩል ሲያደርግ የነበረው ነገር ለማስተማር ይሆናል? በፍጹም አይሆንም። በፍጹም ገባህ? የሰው ሃይማኖት ለመሳደብ ሰውን ለማዋረድ ምናምን በቃ የታርጌት ተደርጎ ሁሱን ነው ታርጌት ታርጎ ይገባል። ሁሱን ለማጥቃት ማለት ነው። ገባህ አይደለ? ሁሱ ደግሞ ታርጌት ታርጎ የገባው ደግሞ ለማስተማር ነው ሰዎችን ወደ እስልምና ለመጠራት ላይ እስልምና ምንድነው? በእስልምና ሃይማኖት ምንድነው የሚመለከው? ፕላስ ደግሞ ሲቀጥፍባቸው የነበረውን ነገር መልስ ነበር እየሰጠ የነበረው። በቃ አይደለ? እና አንድ ነገር ልንገርክማ ትምህርት ሲባል ለምሳሌ አንዳንድ ሰዎች ይጎትቱና ወደማፈልገው ነገር ይወስዱዋል። አሁን እናንተ ተረጋግተን እያወራን ሀሳብ ፍሎ እያደረግን ነው። ገባካ? አንዳንድ ሰው ደግሞ በዛ ኢንቴንሽን አይመጣም። ገባካ ያልኩ ነገር? ስለዚህ አሁን አብዛኛውን ጊዜ የሚደረጉት ውይይቶች ሰዎችን ለማስተማር አይደለም በፍጹም። ግን አንዳቸው በአንዳኛቸው ላይ ያላቸውን የበላይነት ለማሳየት የሰው ሃይማኖት ለማዋረድ። ትላንትና እኮ ስጮህብህ ነበረ እኮ እኔ ራሱ እኮ ከዚህ ፊት ገብቻለሁ። አዎ። ስለዚህ ምን ይሆናል መሰለህ እነሱ ይጎትቱና ወደማይሆን ነገር ይወስዱሃል። ስለዚህ አንተ ስለ እስልምና ሃይማኖት መማር ከፈለግ አንደኛ ነገር መጠየቅ፣ ስለ ክርስትና ሃይማኖት መጠየቅ ከፈለግ ያው ክርስትና ሃይማኖት ላይ ሄዶ መጠየቁ የበለጠ አስተማሪ ነው ብዬ አስባለሁ። አንተም እስልምና ላይ መጠየቅ በሆነ አይጤን ያት ሊዲያንም ያት እኔ የተወሰነ ጊዜ አውቃቸዋለሁ። ረጅም ሰዓት ሚት አድርገው በቃ ውይይት ይሰማሉ፣ የራሳቸውን ነገር እንትን ይላሉ። ከዛ ጥያቄ የሚፈጥርባቸውን ነገር ደግሞ ይጠይቃሉ። ይሄ የሚማሩበት ነገር ነው። ግን የሆነ አንድ አስተማሪና አንድ አስተማሪ በሚፋለሙት ፍልሚያ ግን እምነቴን እመሰርታለሁ። ይህ ቅዠት ነው። ገባ? ብዙም ጊዜ በእኛ ሳይድ ማለት ነው። እዚች ጋር እኔ ምን እንደምፈልግ ታውቃለህ? ብሽሽቅ ከሆነ ማለት ነው እዛው ጋር አስገብተውኝ ሀሳቤን መግለጽ ይችላል። የእውነት እኔ እዚህ ጋር እንትን የሚለውን ነገር ሳይሆን የእውነት ማለት ነው እኔ እዛም ግቢው ምኑንም አይደለም ጥሪ እዚች ለምሳሌ እዚህ ላይቭ ላይ ሪከርድ ተደርጎ ቢለቀቅ በቃ የላይቭ ጥሪ ብቻ ይበቃል። መልስ መስጠት ከተፈለገው በውስጥ መልስ የተሰጣጡትን የተጻጻፉትን እንትን ማለት ይችላሉ። ግን ብሽሽቅ እኔ አሁን ለምሳሌ አሁን እዚህ ጋር ብዙ የምታነሱት ነገር አለ። ግን ለእኔ ይሄ ነገር አለ እንዴ ብዬ ሳስበው ላይኖር ይችላል። ግን ደግሞ እኔ መምህሬን እጄ ጠይቄ እሱ አመለካከታቸው ነው የኔ አመለካከት እየተለያየ ነው ብዬ ላስብ ይችላል። ስለዚህ እዛ ጋር ራሴን አርመዋለሁ ማለት ነው። እና ሁለተኛ ነገር አንዳንድ ጊዜ በማናውቀው ነገር እንገባለን። ገብቷል? አሁን እዚህ ጋር ጃቢር በጣም ተገንዝቤያለሁ። ነገሮችን ትክክል ነው። ሰው ጮሆ ወይ ደግሞ እንትን ብሎ ከመጣ ልክ በጮሆ መልክ ልትመልስለት ትችላለህ። ተረጋግተህ ደግሞ ካወራ ተረጋግተህ ልትመልስለት ትችላለህ። እኔ ባለፈው እንደውም በቃ ዲስሪስፔክት አታድርገኝ ስለ ይቅርታ ያልከኝ ታይም አለና በጣም ነው እዛ ጋር ያደነኩትኝ ማለት ነው። እና እኔ የምጠይቀኝን ጥያቄ ከዚህ ጋር እቀበላለሁ፣ ጠይቃለሁ። ብቁ መልስ ካገኘሁኝ በቃ ካንተም ግን እኔ አሁን እዚህ ጋር አሻበዛውብህ ቁጥር ሀሳብን ጨርስና ጠቅልለን ወደ ሌላ እንትን እንገባለን ወይ ለሌሎች ድል እንሰጣለን። ኦኬ ኮንቲኒው። እሺ እንትን ነው አሁን ምንድን መሰለክማ እኔ አሁን የምነግር ነገር መማር የምር የምፈልግ ከሆነ ጭንቅላት አለክ እየመረመርክ ጥያቄ የሆነብህን ነገር መጠየቅ ነፍስ እስክትረጋጋ ድረስ ማለት ነው። ገባካ? በቃ እኔ ለምሳሌ የሆነ ጥያቄ ትጠይቀኛለህ አይደለ? መለስልሃለሁ። ላይዋጥልህ ይችላል፣ አንጀትን ቅቤ ላያጠጣው ይችላል። እስክትቀበለው ድረስ ደጋግመህ መጠየቅ። ከዚህ የሆነ ቀን አንተ ነፍስ የምትረጋጋበትን አንድ ቀን ታገኛለህ። በተረፈ በውይይት ደረጃ አንድ ጊዜ ምን አለ መሰለክማ ይሄ ጀለሳችሁ ፍሪኩ ማለት ነው
ሙስሊም ገብታ ለምን አትወያይም ምናምን ትለዋለች። ትቀልጃለሽ እንዴ አላት። እንዴት ሲልስ እኔ አንድ ኡስታዝ አይደለም አለ ገዝቱ 9 ነው የሚችለው አለ 8 ኡስታዞች ይምጡና አለ ብቻዬን እወያያቸዋለሁ አለ። ግን የኢምራንን ጥሪ አልቀበልም ብሎ በዛ ሲል በዚህ ሲል በዛ ሲል በቃ ሁለቴ ተጠርቶ ቀረ። ሌላም ደግሞ አስተማሪ አለ ዘማርያም የሚባል ስለ ኢምራን እንዲህ ሲያወራ እና እንወያይ ከምታወራ አለው። ጸጥ ዝም ገባካ አይደለ? ውይይት ተወያዩ ተብሎ ይጠራሉ አይመጡ ገባካ? ስለዚህ አሁን እኔ ለአንተ ፐርሰናሊ የምነግርህ ማወቅ ከፈለክ አንብብ፣ ጠይቅ፣ በቃ ለራስ እውቀት ያዝ ገባካ አይደለ? አንተ ደግሞ ይወያያሉ ብለህ የምትመካባቸው አስተማሪዎችን ያለክን ጥያቄ ሄደህ መጠየቅ ገባካ? ይሄ ነው እንዳለ ታውቃለህ። እውነት ቁርአን ላይ አለ እንዴ ብዬ ስጠይቃቸው አዎ ትክክለኛ እውነት ቁርአን ላይ አለ፣ ከፈለክ እዚህ ጋር ንጽጽር የሚሰሩትን አምጥተህ እንድንወያይ ማድረግ ትችላለህ አሉ። ኦኬ እንደዛ ከሆነ ኢምራን አለ እዛ ገስት ገብቼ እንትን ብዬ ጥሪ ላቀርብለት እችላለሁ። የሚሰጠው መልስ ለእኔ እዚህ ጋር አስነዋሪ ወይ ደግሞ ሃይማኖታዊ አይደለም ብዬ የማስበውን ሃይማኖቱን ፉርጌት የሚያደርገውን ነገር አንተ ስታቀርብልኝ እሱ መልስ ከሰጠኝ የሱ መልስ እቀበላለሁ። ያንተም ደግሞ ከዛ የሚያሜንሽን የሚያደርጋቸው ሆፕ አሁን አንተ ብለህ የምታስበውን ነገር አድርግ። እንግዲህ ፍሬ የሚያፈራል ከሆነ ሞክር። እሺ እንደዛ አድርግ። እሺ ሪካርድ አድርጉልኝና ጥሪ አድርጌ ልውጣ። ሪካርድ ተደርጎ እስከዛስ ከዛም በኋላ ያኛውም ይቀበላል ይሄኛውም ይቀበላል። ከዛም በኋላ ሄደ ካልነገርካቸው እኮ አንተ እንኳን ሪከርድ አድርገህ ፖስተህ እኛ ፖስተን ይልቅ የኔ ኢምራን አይቶ እኮ ዝም ነው ያሉት። ግን አንተ ምን እንደምታደርግ እኔ ከዛ ሪከርድ አድርጌ እለቀዋለሁ። የእሱን ጥሪ እንዳቀረብኩት ብትለቀው ምንም ጥቅም የለውም። ጥቅም ያለውን ነገር ልንገርህ፣ ሂድና ቤታቸው ቤት ሲከፍቱ ለምን አትወያዩ በላቸው። በቃ ጨረስክ። ከዛ መልሳችሁ እንዳያልክ እኔ አሁን እሱን አሁን ጠየቅኩኝ። ልንገርክ እሱን ጠይቄ ስንጠራቸው እነሱም የሆነ በቃ አለ አይደለ የራሱ ሙድ ያራምዳል። ሁሉም ታውቃለህ። አሁን እዚህ ጋር ልክ አንተ መልስ እንደምትሰጠኝ እሱም የሚሰጠኝ መልስ አለ። እኔ ግን ማንን ልመን እኮ አሁን ምን መሰለክ፣ ሄደህ ውይይት ለምን አትወያዩም ከሙስሊሞች ጋር? አሁን ኢምራን ይወያያል በላቸው። ተወያዩ ከሱ ጋር በላቸው። እወያያለሁ አለኝ። በቃ እኮ ቀጠሮ መቼ ኢምራን መቼም ይመችዋል። በቃ ቀጠሮ መቼ ትወያያላችሁ በላቸው። ቀኛ ኢምራን መቼ ይወያያል። እንዲህ በገስት ሲሆን ግን አይመችም። ታውቃለህ አይደለ? ጥሩ አይደለም ከሆነ ደስ ባላቸው በቃ ይገናኙ ይሻላል። በቃ እኮ ችግር ሂድና ነገራቸው። እሺ አሁን ከአይጤ ጋር እንቀጥል። የጀመርነውን ሀሳብን ከጨረስክ እሺ። አይጤ ያለሽ ቀጠሮ አስይዛለሁ። እሺ እናመሰግናለን። ሌሎችን ማለት ባወራቸው እኔ አንቺን ባሰልም ነው እባክሽ የሚሻለኝ አንድ እህት ብጨምር። እሺ ምን ላይ ነበር ያቆምነው? ነብዩ መሐመድ ላይ ነበር። አዋይ እንዴት አስቻለክ ምናምን እያልሽኝ ነበረ። ወደ እስልምና ስትመጣ ክርስትና አንተ ብለሽ ጠይቀሽኝ ማለት ነው አይደለ? አዎ የሚገርምሽ ነገር ክርስትና ሃይማኖት ላይ አንድ በጣም ትልቅ የማይለቅ ነገር ማለት ነው፣ መዝሙራቸው አይለቅም። አዎ በጣም አዲስ አበባ ነሽ አንቺ? አዲስ አበባ ነኝ። ሴሚናሪን ታውቂዋለሽ? መካነ ኢየሱስ ጃስት ትምህርት ቤት መካነ ኢየሱስ ሴሚናሪ ያለ ትልቅ ሙዚቀኞች እነ ዳዊት ጌታቸው እነ ግሩም ግዛውን ምናምን ብቻ አሉ ጸዴ ዘማሪዎች ምናምን ከዛ የወጡበት ማለት ነው። እኔ እዛ ሙዚቃ ማር ነበረ። መዝሙር በጣም ነበረ፣ አቡሲ ጴንጤ መዝሙር በጣም ነበረ የምወደው፣ በጣም እሰማ ነበረ። ከነሱ መላቀቅ ራሱ በቃ ከባድ ነገር ነው። ገባሽ አይደለ? ግን ምንድነው እኔ ከክርስትና ከወጣው በኋላ ትንሽ ብሬክ ወስጃለሁ። አንድ 7 ዓመት ነው 8 ዓመት ያለ ሃይማኖት እንትን ነበርኩኝ። ገባሽ አይደለ? እና
አንድ ለአገባት ያሰብኳት ልጅ ነበረችና ጴንጤ ነበረችና ረጅም ጊዜ ከተጓዝን በኋላ በቃ አንድ ሃይማኖት መያዝ አለብን ብላኝ እንደገና የተውኩትን ክርስትና እንዳነሰው ጥሪ ያቀርባልኝ ስለ ክርስትና ማጥናት ጀመርኩ ማለት ነው። እኔ ኦልሬዲ በቃ ምንም ሃይማኖት የሰው ፈጠራ ነው፣ ግን አንድ አምላክ አለ። እሱ አምላክ ደግሞ ቅድም ካሳየሁሽ ጥቅስ ጋር ብቸኛ እንደሆነ አምናለሁ። መዋለድ ምናምን የሚባል ባህሪ የለበትም። እሱ የሁሉም መጠጊያ ነው። እሱ ደግሞ ማንም የሚመስል የለም። በቃ ይሄንን አምላክ በጭንቅላት ይዤ በቃ እሱ የፈጠረኝ ልገዛው ነው። ከተገዛውት ደግሞ እድናለሁ። እንደውም ምን ፖይንት አለኝ መሰለሽ? ነቢዩ መሐመድ ይኑሩ፣ ኢየሱስም ይኑሩ፣ ሙሴም ይኑሩ፣ ዋናው ፖይንቱ አምላክን መገዛት ነው። ገባሽ አይደለ? እሱ አምላኬን እስከተገዛው ድረስ ምን አደከመኝ ብዬ ከሃይማኖት ራሴን አግልዬ፣ ግን አንድ በጣም የምታገልለት ሀቅ ነበረ። የምታገልለት ሀቅ ምንድን ነው? ሐዋርያው ጳውሎስ እንዳለው በዛ በክርስቶስ ውስጥ የነበረው ማንነት በእናንተ ውስጥ ይኑር እንዳለው ሁሉ ኢየሱስን መምሰል እፈልግ ነበረ። ማለት እንደ ሰውነት በጣም አገልጋይ ነው፣ ትሁት ነው፣ ሰውን ያከብራል፣ ሰውን ይወዳል። ያንን ባህሪ በቃ ለማግኘት በጣም እታገል ነው። እሱ ላይ ነው እንደውም ቢዚ ሆኜ የነበረው ማለት ነው። ኢጎን መግደል ማለት ነው እንትን ስንለው እና ክርስትናን ሃይማኖት እንደገና ተነስቶና መጠየቅ ጀመርኩኝና የመጨረሻ ጊዜ ትዝ ይለኛል 4 ኪሎ ቅዱስ ካቴድራልን ታውቂዋለሽ አይደለ? እና እዛ ነው የመጨረሻ ጊዜ በቃ ከክርስትና ልወጣ እዛ ነው መሰለኝ የመጨረሻ ቀን የሄድኩት እና ሄድኩና ቄሱን ጠየቅኳቸው። እዛ ሜቢ በእድሜ የጠኑ ኩኬለሽ ማርያም የሚገርምሽ ራሱ ሄጃለሁ ከማዘር ኩኬለሽ ማርያም ሄጄ እዛ ራሱ ሰዎች ጠየቅኩኝ። እንደዛ በዛ በሚያቃጥል ቅዝቃዜ ውስጥ አይ ቲንክ 3 ቀን ያደርኩት እዛ እና ሌሊት ማዘር ለቅዳሴ ስትወጣ አብሬያት ሄደን አስተማሪዎች እንትን ትልልቅ አበምኔቶች ምናምን አሉ። አበምኔቱን ራሱ አግኝቸው ትላልቅ ደግሞ አሉ ሰዎች። እነሱን ጠይቄያለሁ እና ስጠይቃቸው ይስቃሉ። ለካ እነሱም የተያዟት ነገር አለች። ተው እንደዚህ ነገር አትመራመር፣ ተደንቆ የሚታለፍ ነገር ነው ይሉኛል። እና ከዛ በቃ ጸበሉላ ተጠምቄ በጸበል ከወጣልኝ 3 ቀን ተጠምቄ ነው የመጣሁት እዛ ኩኪልሽ ማለት ነው። እና የመጨረሻ ቀን ካቴድራል ነው እና ሄጄ ጠየቅኩኝ። ያው እንትን ነው ትደነቃለች እንጂ አትመረምርም አይነት ነገር ነው። እና የበቃኝ በጣም የድሮ መጽሐፍ ቅዱስ እፈልግ ነበረ እና አንዱን እዛ በር ላይ የሚሸጣል ይሄ ነዋየ ቅዱሳናት የሚሸጡበት አለ አይደለ? እዛ ስጠይቀው መጽሐፍ የስንት ነው የድሮ መጽሐፍ ቅዱስ ጠይቄ በዓመተ ምህረት ጠቅሼ ስነግረው ስንት ነው ያለኝ? በዛን ጊዜ ራሱ ማለት 50 ምናምን ሺህ ብር ነው የሚሸጠው አለኝ። እንዲህ ለምን ተወደደ ስለው እሱ እኮ ዋናው ነው አለኝ። እንዴት ስለው ከነዚህ በምን ይለያል ስለው እነዚህ ተበርዟል አለ። እንዴ ተበርዟል እላለሁ ማለቴ ምናምን ብሎ ደንግጦ እሱ ራሱ እንትን አለ። ከዛ በቃኝ ክርስትና በቃኝ እና በዚህ በልጅት ምክንያት እንደገና ክርስትናን መጠየቅ ጀመርኩኝ ማለት ነው። ለካ ልጅ ተመልሼ ስመጣ እነዚህ ሙስሊሞች የክርስትናን ጎዳ አውጥተውት በቃ ክርስቲያኑን አወዛግቦት ነው ያሉት። ኢስ ማይ ፖይንት። እሺ እኔ የተመለኩ የተሳዘብኩትን ከዛ ሲባል ወደ ቲክቶክ ካልመጣው ተባልኩና ቲክቶክ ላይ ሪፈር ተጻፈልኝ። አስተማሪዎች እዚህ ያሉ ተብዬ ማለት ነው። እገባልሻለሁ ጥያቄ ያለኝ ስላቸው አንተ ምንድነው ሃይማኖት? ግን የሃይማኖት የለኝም ግን ፈጣሪ እንዳለ አንተ ሙስሊም ነህ፣ አንተ ፖለቲካ ልትሰራ ልክ አንቺን እንደሚሉሽ ማለት ነው። እሺ አስምሉኝ። እኔ በነቢዩ መሐመድ ነብይነት አላምንም ብዬ ሁላ ስነግራቸው አይ እናንተ ምን እኔ ካልኩኝ አልኩኝ ነው አይደለ? እኔ እኮ ግራ ይገባኛል። እና የእኔን ጥያቄ ከማስተናገድ ይልቅ እኔ ላይ የሆነ ነገር መጠምጠም ነበር ሲያደርጉ የነበረው። ብቻ ለመስለሜ ትልቁ ምክንያቱ ቲክቶክ ላይ ያሉ ክርስቲያኖች አብሶ የኦርቶዶክስ እምነት ተከታዮች ጴንጤዎች እንዲሁም ያስተናግዱኝ ነበር። ይሻላሉ ገባሽ? ካልመሰላቸው አይ በቃ እንግባባን ብለው ያስወርዱሻል። ኦርቶዶክሶች ግን ስድባቸው ስም ያወጡልሻል ደግሞ ማለት ነው። አንቺ ኦርቶዶክስ ነሽ ሙስሊም ነሽ ምናምን ነገር አሉ። ኧረ አባ እኔ ኦርቶዶክስ ነኝ አልኳቸው እና ክርስትና ስሜን ጠየቁኝ ምናምን ነገርኳቸው። ክርስትና ስሜ ማለት ነው አይደለም
አንቺ የእስልምና ሃይማኖት ምክንያቱም ኦርቶዶክሱን እንደዚህ አይነት ጥያቄ አይጠየቅም። እንዴት እንደዚህ አይነት ጥያቄ ጠይቂያለሻል እንዴ? አባ ግራ ገብቶኛል። እኔ ከኦርቶዶክስ እምነት ውስጥ እንዳልወጣ ጥያቄ ስጠይቆት እቺ ልጅ እንዳትወጣ ማድረግ ያለብን ማስተማር ያለብን ነገር አለ ብለው ለምን አይሉንም ብዬ ስላቸው ከላይ ያሉት ምናምን በቃ ተንጫጩብኝ ምናምን አስወረዱኝ። አዎ እንደዛ ነው። እኔ እንደውም አንድ ቀን የሚታወቅ አስተማሪ ፈተነኝ ኦርቶዶክስ ለመሆን መዝሙሩ ዘመርኩለት። የሚገርምሽ ነገር አንድ በጣም ነስብሁ ለእግዚአብሔር የሚል መዝሙር አለ። እናመስግነው እግዚአብሔርን ምስጉን ነው የተመሰገነ የሚል መዝሙር የምታውቂ በጣም ወደው መዝሙር ነበር። ሙሉ ዘመርኩላቸው። ቤተክርስቲያን የማን መዝሙር እንደሆነ አላውቅም። ቤተክርስቲያን የሚዘመር ነው። እንትን ነስብሁ ለእግዚአብሔር ከዛ ምስጉና ምናምን ነገር እረስቻቸዋለሁ ትክክለኛ ቃላቶችን። እናመስግነው እግዚአብሔር ጸሎት አላጸለይም አባታችን እኔማ የወዲስ ዋ መላእክትን በጣም ስለምወዱ ስለነበረ እሱንም መረኩላቸው። ከዛ መታወቂያ ያሳየን ያሉኝ ድፍረታቸው እና ያስቃል። እና በቃ በክርስትና በጣም ተስፋ እንድቆርጥ አደረገኝና ከሙስሊሞች ጋር የተዋወቁት ክርስትና ላይ በማነሳቸው ጠንካራ ጥያቄዎች ነው። እኔ አሁን እዚህ ቲክቶክ ላይ የምታወቀው ጠንካራ ጥያቄ ክርስትና ላይ ያነሳሉ። ጥንክር ያለ ማለት ነው። በቃ እንትን የሚያስርብ የሚያስጠማ ማለት ነው። አውቃቸዋለሁ ማለት ክርስትና ምኑ ጎሎብኝ እንደወጣው በደንብ ነው ጠንቅቄ የማውቀው። ስለዚህ በዛ ነው በቃ ከሙስሊሞች ጋር ሙስሊሞች ደግሞ ይወዱኛል። ለምን ጥያቄ ስለምጠይቅላቸው የጠላት ወዳጄ ነው የሚባል ነገር አይደለ? እና እንደ አጋጣሚ በቃ ወደ እነሱ መጥራት ጀመርኩ። የሙስሊም ንጽጽር ቤቶችን እና ኡስታዙ ሄድን አወቅኳቸው ምናምን ነገር። በዚህ ደግሞ ስትመጪ ሌላ ዓለም ማለት ነው። በጣም ሌላ ዓለም ነው። በነገራችን ላይ ጃዬ እኔ ንጽጽርን ካወኩኝ አሁን ኦልሬዲ 1 ዓመት ሆኖኛል። የምር ማላሽ ማለት ነውና የመጀመሪያ ንጽጽር ስገባ ሁሱ ቤት ነው እየገባሁት ማለት ነውና ያወራል በጣም ምናምንና ይሄን ያህል ስለ ክርስትና ጠልቆ እንዴት ሊያውቁላቸው አለ። እሱ ሙስሊም ነው ለምን እንደዚህ ብዬ ውስጥ ይጠይቁኝ። ከዛ ሳይ ሌሎችም አሉ ምናምን። ከዛ እኔ እንትንም ስለማረጋቸው ሌላ አካውንቴ በነገራችን ላይ እንትና ቤት ማነው ኢብራሂም ቤት ገብቼ እንትን ብሎብኛል፣ ተዘግቶብኛል አካውንቴ እና በጣም ብዙ ንጽጽሮችን አያለው ምናምን። ይሄ እንትን ብቻ አይደለም አየው በነገራችን ላይ ሙስሊሞችንም ብቻ አይደለም ኦርቶዶክሶችንም አያለው ጴንቶችንም አያለው ምናምንና በቃ የሆነ የማይዋጥልህ ነገር የለም አልዋጣለኝ። ከዛ ደግሞ ምን ሆነ ቢመስል አሁን ስለ ሃይማኖት ስለ ክርስትና ሲወራ የሚሆኑ ነገሮችን ሳይ ልክ አይደለም፣ ለምንድን ነው እንደዚህ የሚሆነው ብዬ ጥያቄ ጠይቃለሁ ራሴ። ለምን እንደዚህ ያደርጋሉ? ልክ ያሉ ነገር ለምን ያስተምራሉ? ለምንድን ነው እንደዚህ? አንድ አባት የምታውቃቸው ከሆነ አንድ ልጅ ጠየቃቸው የ40 ቀንና የ80 ቀን ለምንድን ነው የሚጠመቁት ብሎ። አይተከው ሊሆን ይችላል። ሚስጥር ነው ይሄ። ይህንን ጥያቄ ተወዋል። አባ ገብረ ኪዳኑ የሚባሉ ሰውዬ ከሆነ ቄስ ጋር ሆኖ የሆነ ባነር ተለጥፎ ከኋላቸው ነው እና እንዴ ለምን ማለት የእግዚአብሔርን ቃል ያስተምራሉ፣ ይበልጣሉ፣ ታላቅ ናቸው፣ መምህር ናቸው፣ እዚህ ጋር ህዝቦቹን ያስተምራሉ ከተባሉ ጥያቄ ከጠየቀ ለምን እንትን አትልም? ለምን አትመልስላት? አይ ይሄንን ተወና ብለው ሌላ ወሬ አወሩላቸው። በጣም ነው የሚያዝናናኝ። አይቲ እኔ በነበርኩበት ዘመን አንድ ነገር ንገሽ። አሁን ቲክቶክ ዶስ የሚባሉ አሉ። ይሄ ኩል ኦርቶዶክሶች ነን የሚሉ ማለት ነው። እኔ አሁን በነበርኩበት ዘመን አንድ ህፃን ልጅ ሳይጠመቅ ከሞተ ጓሮ ነበር የሚቀበረው። እኔ አውቃለሁ። ይህ ሀቅ ነው። ወላሂ እኔ ወላሂ ቀን አይንጋልኝ። ወላሂ ነው የምልሽ ማለት ነው። ቲክቶክ የማይጠቀም ቲክቶክ ላይ ያለውን ነገር የማያውቅ ኦርቶዶክስ ፈልጊና ሳይጠመቅ ህፃን ልጅ ከሞተ ምንድን ነው የሚደረገው ብለሽ ጠይቂው። ጓሮ ነው የሚቀበሩ ይልሻል። ጓሮ ባይቀበር እንኳን ቤተክርስቲያን
ጠይቂያት፣ ወላሂ ጠይቂያት።